አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መጋቢት 18 የከበረ ሰማዕት የቅዱስ ጻና ጓደኛው የሆነ ቅዱስ ኤስድሮስ በሰማዕትነት አረፈ። አቡነ እጨጌ ዮሐንስ ፍልሰተ አጽማቸው የተከናወነበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ኤስድሮስ ሰማዕት። ይኸውም ቅዱስ ፈርማ በምትባል አገር ከደቂያ ሰዎች ወገን የሆነ ኤስድሮስ ከበግ ጸጉር ልብሶችን እየሰራ ለድሆች የሚመጸውት ደግ ሰው ነበር። ወዳጁ የሆነ ጻና የተባለውም ሰው የመኮንኑ ወታደር ነበር። እርሱም ለድሆች ይመጸውት ነበር። በአንዲት ሌሊት አክሊሎችን የያዘች ድንግል ሴት በራሳቸው ላይ ስታኖር ሁለቱም ራእይ አዩ። እንቅልፋቸውም እንደነቁ ስለ ሕልማቸው ከተነጋገሩ በኋላ የእግዚአብሔር ጥሪ መሆኑን አምነው ሰማዕት ለመሆን ተዘጋጅተው በካዲው ገዢ ፊት ሄደው የክርስቶስን አምላክነት መሰከሩ። የገዢው ወታደር የነበረው ጻና የጦር ልብሱን አውልቆ በፊቱ ጣለለት። ገዢውም መኮንንም ይህን ሲያይ እጅግ ተቆጥቶ ሁለቱንም በጽኑ ስቃይ አሰቃያቸው። ታዘዘ መልአክም ተገልጦ ከቁስላቸው ፈወሳቸው። ከዚህም በኋላ መኮንኑ ትልቅ ጉድጓድ አስቆፍሮ እሳት አስነድዶ ቅዱስ ኤስድሮስን በውስጡ ጨመረውና ሰማዕትነቱን በዚሁ ፈጸመ። የቅዱስ ጻና እናትም ብዙ መልአክ የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማይ ሲያሳርጉ ተመለከተች። የቅዱስ ኤስድሮስም እናት ከእሳቱ ጉድጓድ አውጥታ በመልካም ቦታ አስቀመጠችው። በሥጋውም ላይ ምንም ጉዳት አልደረሰም ነበር። በእሳት ቢቃጠልም መልኩ እንኳን አልተለወጠም ነበር። የሰማዕቱ የቅዱስ ኤስድሮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አቡነ እጨጌ ዮሐንስ ዘጠገሮ። ዳግመኛም በዚህ ቀን የጻድቁ አባታችን አቡነ እጨጌ ዮሐንስ ዘጠገሮ ፍልሰተ አጽማቸው ተከናወነ። ጻድቁ አባታችን የተወለዱት በኢየሩሳሌም አውራጃ ልዩ ስሙ ሳሬራ በሚባል ቦታ ነው። የካቲት 8 ቀን ተጸንሰው ኅዳር 29 ቀን ተወለዱ። አባታቸው ድላሶር እናታቸው እምነ ጽዮን ይባላሉ። ሲወለዱም በወላጆቻቸው ቤት ውስጥ ብርሃን ወርዷል። ወላጆቻቸውም እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አባታችን ገና በተወለዱ በ5 ዓመታቸው ወላጆቻቸው ወደ እግዚአብሔር ቤት ይዘዋቸው የእመቤታችንን ስዕል ተመልክተው በደስታ ተመልተው ሳቁ። አምላክን የወለደች የብርሃን እናቱ እመቤታችንም ከምስሉ ወጥታ በምን አውቀኝ ነው ብላ አቅፋ ሳመችውና ከእንግዲህ ወዲህ የልጄ አገልጋይ ትሆናለህ፣ ኑሮም እንደ መልአክ ይሆናል። በአንተ ምክንያት ብዙ ሰዎች ይድናሉ፣ በምድር ላይም 500 ዓመት ትኖራለህ ብላ ባርካው ተሰወረች። ከዚያ ቀን ጀምሮ አባ ዮሐንስ ለክርስቶስ ተላልፎ ተሰጠ። 50 ዓመትም በበረሃ ሲጋደል ኖሮ ከ50 ዓመት በኋላ በደመና ተጭኖ በመልአኩ በቅዱስ ገብርኤል መሪነት ወደ ቅድስት አገር ኢትዮጵያ መጡ። ጻድቁ አባታችን በአቡነ ተክለ ሃይማኖት ዘመን መጨረሻ የመጡ ሲሆን ምንኩስና ከደብረ ሊባኖስ ገዳም ከአቡነ ተክለ ሃይማኖት ተቀብለው በዚያው በደብረ ሊባኖስ ገዳም ለ50 ዓመት በጾም በጸሎት በተጋድሎ ኖረዋል። ከዚህም በኋላ አባ ዮሐንስ ወደ ተዘጋጀላቸው ምድር በቅዱስ ገብርኤል አሳሳቢነት ወደ ጠገሮ መጡ። ይህም ጠገሮ ያለው ገዳማቸው በሰሜን ሸዋ በመንዝና ይፋት ክልል መዘዞ በሚባል ቦታ ሲደርሱ በእግር 1 ሰዓት ከተጓዙ በኋላ ያገኙታል። ሕዝቡ በተለምዶ እጨ ዮሐንስ እያለ ይጠራቸዋል እንጂ ስማቸው እጨጌ ዮሐንስ ነው። አቡነ እጨጌ ዮሐንስ መስቀል ከሰማይ የወረደላቸው ታላቅ አባት ናቸው። መስቀሉም ሁልጊዜ ተአምር ይሰራል። በልደታቸው ቀን ኅዳር 29 ቀን መስቀሉ ከመቅደሱ ወጥቶ በካህናቱ ታጅቦ ወደ ጸበሉ ሲወርድ ከየት እንደመጣ ሳይታሰብ ደመና መጥቶ ከመስቀሉ ላይ ብቻ ረቦና እንደ ዣንጥላ ተዘርግቶ አብሮ ወደ ጸበሉ ይወርዳል። እዛው ቆይቶ መስቀሉ ሲመለስም አብሮ አጅቦ ይመለስና መስቀሉ ቤተ መቅደስ ውስጥ ሲገባ ደመናው ወዴት እንደተበተነ ሳይታወቅ ይጠፋል። ይህ በዘመናችን ጭምር እየታየ ያለ ታላቅ ታምር ነው። አባታችን በታላቅ
ተጋድሎ ሳሉ ሰይጣን የአገሩን ሰዎች በጠላትነት እንዲነሱባቸው አደረገ። ሰዎቹም አባታችንን እንዴት እንደሚያጠፏቸው ይማከሩ ጀመር። ገድሏቸውም ፈልገው ቅድስናቸው በሁሉ ዘንድ የታወቀ ነውና ፈሩ። ከዚህም በኋላ ለምን ከመንደራችን ከወንድ ያረገዘች ሴት ፈልገን እሳቸው አስረገዟት ብለን በሐሰት አንከሳቸውም ብለው ተማከሩ። ብዙ ወርቅና ብርም ለአንዲት ሴት ሰጥተው በሐሰት ከእርሱ አርግዣለሁ ብላ እንድትመሰክር አደረጓት። አባታችንም በሕዝብ ፊት በሐሰት ተከሰሱ። ጻድቁም አንቺ ሴት ከኔ ነው ያረገሽው አሏት። እርሷም አዎ ከአንተ ነው፣ ልክድ ነው እንዴ አለቻቸው። አባታችንም በዚህ አዝነው በአንቺና በእኔ መካከል እግዚአብሔር ይፍረድ ሲሉ ያቺ ሴት ወዲያው ለሁለት ተሰንጥቃ ሞተች። የአገሩ ሰዎችም እጅግ ፈሩ። አባታችንም ምድሪቷን ረገሟት። የተዘራው ዘር አይብቀልብሽ፣ የተተከለው አይጽደቅ፣ ብርድና ውርጭ ይፈራረቅብሽ ብለው ረግሟት በደመና ተጭነው ወደ ሰሜን ጎንደር እሴ ጉንደ ተክለ ሃይማኖት ሄዱ። አቡነ ዮሐንስ በመላው ኢትዮጵያ ወንጌልን እየተዘዋወሩ ያሰማሩ ሲሆን ከቅድስናቸውም የተነሳ በፀሐይ ላይ 50 ዓመት፣ በጨረቃ ላይ 50 ዓመት፣ በደመና ላይ 50 ዓመት እንዲሁም ዓለምን በክንፋቸው በመዞር በደመና ላይ 50 ዓመት የኖሩ ከሰው ተወልደው ከመላእክት የተደመሩ ታላቅ ጻድቅ ናቸው። በይፋ ጠገሮ፣ ባለወልድ፣ በአፋር አዘሎ፣ በመንዝ ፍሩክታ ኪዳነ ምሕረት፣ በደብረ ሊባኖስ፣ በጉንደ ተክለ ሃይማኖት፣ በሌሎችም ቦታዎች በመዘዋወር በታላቅ ተጋድሎ ኖረዋል። አባታችን ከሰማይ መስቀል የወረደላቸው ሲሆን ዛሬም በገዳማቸው የሄደ ሰው በወረደው በእጃቸው መስቀል እየተዳበሰ ቆመው በጸለዩበት ባህር በጠበላቸው ይጠመቃል። በተጨማሪም ይይዙት በነበረው መቋሚያቸው በመዳሰስ በረከትን ማግኘት ይቻላል። ቆመው ከጸለዩበት ባህር ውስጥ ደረቅ አሸዋ ይወጣል። አባ ዮሐንስ 500 ዓመት ከኖሩ በኋላ ዕረፍተ ዘመናቸው ሲደርስ መድኃኔ ዓለም ክርስቶስ ከ15 ነቢያት ከ12 ሐዋርያት ሄሮድስ ያስፈጃቸውን ከ144,000 ሕፃናት አብርሃም ከይስሐቅ ከያዕቆብ ጋር ሁሉንም ነገደ መላእክትን፣ ጻድቃን፣ ሰማዕታትን ሁሉ አስከትሎ መጥቶ ታላቅ ቃል ኪዳን ገብቶላቸዋል። ስምን የጠራ ገዳምን የረገጠ መባ የሰጠ ቤተ ክርስቲያንን የሰራ ያሰራ የረዳ ገድልን የሰማ ያሰማ ያስተረጎመ መታሰቢያን ያደረገ እስከ 10 ትውልድ እምርልሃለሁ። ንስሐ ሳይገባ አይሞትም። ልጅ መውለድ ባይችል እኔ ልጅ እሰጠዋለሁ። ገድልን በቤቱ ያስቀመጠ ርኩስ መንፈስ፣ ክፉ አጋንንት፣ ቸነፈር፣ ወባ፣ ጣከ ጽልመት አይነካውም። በገዳም መነኩሴ ቢቀበር በሰማይ ክንፍ አበቅልለታለሁ። አይሁድም አረማዊውም ያላመነ ያልተጠመቀ በገዳም መቶ ቢያርፍ ይቅር እልልሃለሁ። እንደ መቃብሬ ጎሎጎታ እንደተቀበረ አድርጌ ቆጥርልሃለሁ የሚል ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አረገ። ቅዱስ አባታችንም በ500 ዓመታቸው ሐምሌ 29 ቀን አርፈው በጎንድ ተክለ ሃይማኖት ተቀብሯል። በሰሜን ጎንደር የሚገኘው ይህ ገዳም ጻድቁ ራሳቸው ናቸው የመሰረቱ። ነገር ግን የገዳሙን ስያሜ በአባታቸው በአቡነ ተክለ ሃይማኖት ስም አድርገውታል። አቡነ ዮሐንስ ካረፉ በኋላ በእርግማናቸው መሰረት በመንዝና በይፋት ብርዱ ድርቁ ስለበዛባቸው አንድ ብቁ ባሕታዊ ከባሕታቸው ወጥተው በሐሜታችሁ ምክንያት እጨጌ ዮሐንስ ለረገሟችሁ ነው። እርሱን አጽም ካላመጣችሁ ብርዱ ውርጩ ድርቁም አይጠፋላችሁም አሏቸው። ሕዝቡም አባታችን በጎንድ አቡነ ተክለ ሃይማኖት ከተቀበሩ ከ134 ዓመት በኋላ በቅዱሳን እየተመሩ ሄደው በሌሊት ግማሽ አጽማቸውን በአገራቸው አምጥተው ስላስቀመጡ ብርዱና ውርጩ በመንዝ እየቀነሰላቸው መጥቷል። ዛሬም በአገሩ ብርዱና ውርጩ ሲበዛ የጻድቁን ታቦት ሲያወጡ ውርጩ ይጠፋል። ነገሮ በሚባለው ገዳማቸው ውስጥ የሚገኘው ጠበላቸው እጅግ አስደናቂ ነው። ግማሽ አጽማቸውን ከጉንድ ተክለ ሃይማኖት አምጥተው 44 መድኃኔ ዓለም አጠገብ በላይ በፍሩክታ ኪዳነ ምሕረት መጋቢት 18 ቀን ፍልሰተ አጽማቸው ተከናወነ። ምድሪቷም
ተባረከች፣ የዘሩትንም አበቀለች። ውርጩም ብርዱም ቀነሰ። ዝናብ አልዘንብ ሲል ወይ ሰብል የሚጨርስ አንበጣ ሲመጣ ታቦታቸው ወጥቶ ምድር ላይ ይያዛል። ወዲያውም መቅሰፍት ይርቃል፣ ዝናብም ይዘንባል። ጻድቁ ደመናን ጨረቃንና ፀሐይን በእጃቸው እየያዙ ይጸልዩ ነበር። በጠገሮ ባዘሎ በፍሩክታና በሌሎቹም ታላላቅ ቦታዎች ላይ በእያንዳንዱ ገዳም 50 ዓመት በጸሎት ኖረው በአጠቃላይ በ500 ዓመታቸው ነው ያረፉ። አጽማቸው መንዝ ከአርባራ መድኃኔ ዓለም አጠገብ ፍሩክታ ኪዳነ ብረት ገዳም ውስጥ ይገኛል። የአባታችን የአቡነ እጨጌ ዮሐንስ ዘጠገሮ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።